they can never have a nuclear ፕሬዝዳንቱ መላቀጡ ጠፍቶባቸዋል። ዓለማችንም ተቸገረች። ራሱ አሜሪካም የምትይዘውና የምትጨብጠው አጣች። ይሄ ሆነው ደግሞ በሪፐብሊካኑ ፕሬዝዳንቷም ዶናልድ ትራምፕ አማካኝነት እንደሆነ ይነገራል። የመካከለኛው ምስራቅ ፖለቲካ አይደለም መፍትሄ ሊሰጠው ቀርቶ ወይ ወስኑ ወይ ደግሞ በእርግጥም ወደ ጦርነቱ ገብተው አንዳች መፍትሄ አይሰጡ፣ ችግሩ ተወሳስቦ ቀጠለ በሚል ዴሞክራቶቹ ይከሷቸዋል። እሳቸው ግን አሁንም አሻፈረኝ እንዳሉ ናቸው። እናሸንፋለን፣ ያሸነፍን ነው፣ እንዲያውም ከዚህ በኋላ የሚመጣው ይከፋል በሚል ይዝታሉ ፕሬዝዳንት ዶናልድ ትራምፕ ግራ ተጋብቷቸው ዓለምን ግራ ያጋቡ፣ የአሜሪካን ፖለቲካም እንደዚሁ በዓለም ላይ እምነት እንዳይኖረው ያደረጉ ሆነዋል በሚል ትችቱ ቢበረታባቸውም ዛሬም ከኛ በላይ ማናለ፣ ዴሞክራቶቹ ይወቅሱናል፣ እኛ ሪፐብሊካኖቹ ወደፊት በሚል ራሳቸውን ያሞካሻሉ። ፓርቲያቸውንም ከፍ አድርገው ጣሪያ ላይ ለማስቀመጥ ይሞክራሉ። ትራምፕ ግን የቁልቁለት ጉዟቸውን ጀምረውታል። በተለይም በመካከለኛው ምስራቅ ውጥረት ኢራንን ማሸነፍ አለመቻል ላቸው በሚል ትችቱ ሊበረታባቸው ግድ ብሏል። ትራምፕ ትዕግስታቸው አለቀ ይላሉ። ታዲያ አለቀ ከዛስ የኢራን ምላሽ የሆነ መጣ። ኢራን በዚህ ልክ አቅሟን እያጠናከረች መሄዷም፣ ስትመታ መልሳ መማታት መቻሏም፣ አንድ ጥቃት ሲደርስባት እንዲያውም ሁለት አድርገዋለሁ በሚል መዛቷም አስቸጋሪው ጊዜ በመካከለኛው ምስራቅ ብቻ ሳይሆን ለራሷ ለሰሜን አሜሪካዊቷም ዋሽንግተንም ሆነ። ትራምፕ ትዕግስታቸው ተሟጧል በሚል ወይም ደግሞ ስምምነት የማይዳረስ ከሆነ ከባዱን ጥቃት ኢራን ትጠብቅ በሚል አሁን ችግሩን የተወሳሰበ ለማድረግ የሚሞክሩት የመከላከያ ሚኒስትሩ ናቸው፣ ወይም የጦር ሚኒስትሩ። የፔንታጎኑ አለቃም ፕሬዚዳንት ዶናልድ ትራምፕ መፍትሄ ያመጣሉ፣ የማይመጣ ከሆነ ግን ዋጋዋን ኢራን ታገኛለች አሉ። ኢራን ግን አሁንም ፖለቲካዋን እንዳጠናከረች ቀጥላለች። መከላከያ ሚኒስትሩ ወይም የጦር ሚኒስትሩ የፔንታጎኑ አለቃ ፔት ሄግሴት ትራምፕ የሚቀበሉት ግዴል ብቻ ነው በሚል ሀሳባቸውን ሰጡ። ታዲያ በምን ሁኔታና በምን አጋጣሚ ዓለምንስ እንዴት መቆጣጠር ይችላሉ? መፍትሄስ በቀላሉ ያመጣሉ የሚለው ግን ሆድ ይፍጀው ምላሽ ሆነ። ትራምፕ የመጨረሻ ሚሳኤላቸውን አክሽፈውታል እንጂ ከዚህ በኋላ በኢራን ፖለቲካ ላይ አንዳች መፍትሄ ያመጡን በሚል አሁን ያለው ምላሽ ደግሞ ዓለም አቀፋዊ ሆኗል። ትራምፕ የመጨረሻ ውሳኔውን አሳልፈዋል። ግን ደግሞ ምንና በምን ሁኔታ አሳለፉ፣ ምንስ ተወያዩ የሚለው ዛሬም በጥያቄ መልክ የሚታለፍ ቢሆንም ሲቹዌሽን ሩም ተቀምጠው ከዛ ወጡ። ለዓለምም የነገሩት አንዳች አዲስ ጉዳይ የለም። ግን አልተናገሩትም። ለምንድን ነው ያልተናገሩት? ምን አይነት ውሳኔ አሳልፈው ይሆን? ሆድ ይፍጀው ነው ጉዳዩ። በእርግጥም የተወያዩባቸው ጉዳዮች አላስማሟቸው። የካቢኔ ኃላፊዎቻቸው፣ ቁልፍ አጋዦቻቸው በሲቹዌሽን ሩም ያወሯቸው ምን ሆኖ ይሆን የሚለው በእርግጥም መነጋገሪያ ሆኗል። ሲቹዌሽን ሩም ውስጥ መክረዋል። ከዛ ሲወጡ ግን ባዶ እጃቸውን። ውሳኔ ላይ ግን አልደረሱም ይባላል። አልደረሱም ቢባልም የተለያዩ ሀሳቦች ግን እንደተነሱ ተነግሯል። ያም ሆኖ ትራምፕ ወስነዋል አሉ ፔት ሄግሴት። ምንድነው የወሰኑት? መምታት ወይስ መታረቅ? ያወቅነው ጉዳይ የለም። ቀጣይ እርምጃው ምንድነው? አልተገለጸም። እና አክሲዮስ እንኳን የተወሰነ መረጃ ሊያገኙ አልቻሉም። ስምምነት ላይ ለመድረስ ግን አሁን በሩ ተከፍቷል የሚሉ መረጃዎች ከቴህራንም ከዋሽንግተን በኩልም ቢወጡም ግን ደግሞ ወደ ጦርነት የሚወስዱ ጎዳናዎችን ዓለም መመልከቷን ቀጥላለች። ስምምነት ካልተደረሰ ጥቃት ለመጀመር እኛ ዝግጁ ነን ያሉት መከላከያ ሚኒስትሩ ፔት ሄግሴት ጉዳዩን ራሳቸው እያወሳሰቡት እንደሆነ እየተነገረ ነው። ልዩነትን ለማጥበብ ሲሞክሩ ይህ አስተያየት መሰጠቱ ደግሞ በዋሽንግተንና በቴህራን መካከል ያለውን ወታደራዊ ፍጥጫ የበለጠ መተኳኩስ ሊከተው እንደሚችል ሳይታለም የተፈታ ነው። ሲንጋፖር ላይ ሆነው የተናገሩት ፔት ሄግሴት የጦር ሚኒስትሩ ለቴህራን ተጨማሪ ደም የሚያፈላ ጉዳይ ሆኗል። የሻንግሪላ ጉባኤ ላይ ሆነው ነው ይህን ያሉት ፔት ሄግሴት በኤዥያ የመከላከያ ሰዎችና አዛዦች ጉባኤ ላይ ይህን ማለታቸው ደግሞ በኢራን በኩል ያለውን ወታደራዊ ዝግጅት የሚያጠናክር ሊሆን እንደሚችል ይነገራል። የአያቶላ አሊ ሀመኒ ከፍተኛ አማካሪ መሐሰን ረዛኢ ትራምፕ የሚያደርጉት ጉዳይ ሁሉ እጅግ አስቸጋሪ፣ ለሶስተኛ ጊዜ ዲፕሎማሲን ጫና ውስጥ ያስገባ ነው በሚል ለማጣጣል ሞከሩ። ቀድሞ የአርጂሲ አዛዥም ነበሩ። ጦሩን ከፖለቲካ አሰናስነው ያውቃሉ ይባላቸዋል ረዛኢ። በጉዳዩ ላይ ግን ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው አስተያየቶች እዚህም እዛም እየረገጡ መሄድ በዓለም የፖለቲካ ስርዓትም ላይ የራሳቸውን በጎ አሻራ ከማስቀመጥ አንዱ ሌላውን ለማጥቃት ወይም ደግሞ ፈተናውን ለማወሳሰብ እየሞከሩ በመሆኑ ጊዜው እጅግ
እጅግ አስቸጋሪ ነው እየተባለ ይገኛል። በእርግጥም ዲፕሎማሲ ዓለም ላይ ይሰራል ወይስ አይሰራም የሚለውን ለመፈተሽ የፕሬዝዳንት ዶናልድ ትራምፕን እርምጃ ማየት በቂ ነው ለምትለው ዓለማችን አስቸጋሪ ሁኔታዎችንም ታሳቢ ማድረግ እያስገደዳት መጥቷል። ይህኛው ንግግር ደግሞ ፈተናውን ሌላ አቅጣጫ የሚያሰጠው ከዚህ ውጭ ከነበረው ውጤት የከፋ ሊሆን ይችላል እየተባለ ይገኛል። መልኩን እየለዋወጠ የሚገኘው የአሜሪካ ፖለቲካ ደግሞ በነ ፔታክሴት አማካኝነት ከኢራን ጋር ስምምነት የማይደረስ ከሆነ አሜሪካ ጥቃቶችን ለመጀመር ዝግጁ ናት በሚል ሀሳብ ሌላ ወታደራዊ ስጋትን የፈጠረ አድርጎታል። በአንድ ጊዜ ሁለት ጉዳዮችን ማድረግ እንችላለን ያሉት የመከላከያ ሚኒስትሩ እያጠቃን እንደራደራለን አሉ። ኢራንም ደግሞ እንደዚህ አይነት ጉዳዮች በመጡ ሰዓት እጇን አጣጥፋ እንደማትቀመጥ እየታወቀ ጉዳዩን በዚህ መመልከታቸው መነጋገሪያ ሊሆን ይችላል ተብሏል። ሁሉም የዘመቻ እቅዶቻችን በዓለም ዙሪያ በአግባቡ ይሳለጣሉ። ለማረጋገጥ ደግሞ በቅርቡ 2 እጥፍ 3 እና 4 እጥፍ መሳሪያዎች እናመርታለን። የጦር መሳሪያ አምራች ኩባንያዎቻችን የተጠናከሩ ነው። ኢንቨስትመንታችንን በዛ ልክ ቀጥሏል በሚል ሀሳብ መስጠታቸው መነጋገሪያ ሆኗል። በዓለም የፖለቲካ ስርዓትና አውድ ላይ እንደዚህ አይነቶቹን አጋጣሚዎች ማየትም በፖለቲካው ሂደት በጎ እርምጃ ለትራምፕ ላይሆንላቸው ይችላል ተብሏል። ፕሬዚዳንት ዶናልድ ትራምፕ ስለ ኢራን የተደረሰው ስምምነት ምንድን ነው ስለሚለው ከባለስልጣኖቻቸው ጋር መከሩ፣ ከዛ ዝም ብለው ወጡ የሚለው ደግሞ ከኢራን በኩል የተለያዩ እንቅስቃሴዎች እንዲጠናከሩ ያደርጋል ተብሏል። ፕሬዚዳንት ዶናልድ ትራምፕ አርብ ከረዳቶቻቸው ጋር ሌሊቱን ማለት ነው ከኢራን ተኩስ አቁም ስምምነት ጋር በተገናኘ ለመወያየት ሞክረዋል። እጅጉን አስቸጋሪ ሁኔታ ግን በኢራን በኩል ያለው ምላሽም ጠንካራ እየሆነ መምጣቱ ነው። ፕሬዚዳንቱ ኢራን የኒውክሌር ጦር መሳሪያ ወይም ደግሞ ቦምቡን መታጠቅ የለባትም፣ እንደማይኖራት እርግጠኛ ነኝ፣ የሆርሙዝ ሰርጥ እንዳገም መከፈት አለበት፣ ያልተገደበ የመርከቦች ፍሰት ወይም እንቅስቃሴ በሰሜንም በደቡብ መኖር አለበት፣ ያ ካልሆነ ግን ይታወቃል ምን እንደምናደርግ በሚል ሀሳብ ሰጡም። በውሃ ውስጥ የተጠመደ ፈንጂ አሊያም ተቀጣጣይ ማይንስ ተብሎ የሚጠራ መወገድ አለበት፣ ያን ማድረግ ደግሞ ይጠበቅባታል በሚል ሀሳብ ሰጡም። ስብሰባው የተካሄደው በዋይት ሀውስ በሚገኘው እንዲሁም ትልልቅ ከፍተኛ ቀውሶች በሀገሪቱ ሲያጋጥሙ የሚሰበሰቡበት ሲቹዌሽን ሩም ውስጥ መሆኑ በይፋ ተቀምጠዋል። ታዲያ ትራምፕ እዛ ሩም ውስጥ ሲገቡ ጥቃት ሊያሰነዝሩ ይችሉ ይሆናል የሚል ጥያቄም ተነስተዋል። ኢራን የኒውክሌር ፕሮግራሟ በሙሉ ለሰላማዊ አገልግሎት እንደሚውል በተደጋጋሚ ብትናገርም አሁን ባለው ሁኔታ ግን ጦርነቱ ሌላ አቅጣጫ እየያዘ ከመጣ እኛም እንታጥቀዋለን አይነት እየሆነ መጥተዋል። አገራቱ የመግባቢያ ሰነድ ላይ ወይም በማዕቀፉ ዙሪያ መስማማታቸው ቢገለጽም የትራምፕና የኢራን አመራር ደግሞ እጅግ አስቸጋሪ ሆኗል። በሁለቱም አጋጣሚዎች ያለው ውጥረት ፈታኝ ከመሆኑም በላይ በአሜሪካ ፖለቲካ ውስጥ የራሱን ጣጣ ይዞ ሊመጣ ይችላል ተብሏል። ከስምምነት የተደረሰ በድርድር ሳይሆን በሚሳይሎች ነው በሚል ኢራን ከዚህ ቀደም ሀሳብ መስጠቷ ደግሞ በእርግጥም አንዳች አደገኛ ሁኔታ ሊፈጠር እንደሚችል መተማመኛዋም ተኩሱ እንደሆነ በግልጽ ይጠቁማል። አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ጦርነት ወይም ደግሞ አሁን በድርድር የተቀየረው ወደ ስምምነት መቃረቡ ቢነገርም ትራምፕ ግን አፍርሰውታል አይነት አረዳድ ከኢራን በኩል በመውጣት ላይ ይገኛል። በአሁኑ ሰዓት ኢራን ፍላጎቷም ተቀባይነት ያገኘው በውይይቱ ሳይሆን እጅጉን ከፍተኛ በሆነ የሚሳይል አቅሟ እንደሆነ እየተናገሩ ነው። በኢራን ፖለቲካ ውስጥ ከፍተኛ ተደማጭነት ያላቸው መሐመድ በገር ጋሊባፍ አሁን ላይ በመደራደር ላይ የሚገኙት በኤክስ ገጻቸው ላይ መልእክት አስተላልፈዋል። የኢራን ወታደራዊ አቅም ተጽዕኖ ፈጥሯል እንጂ ድርድሩ እንኳን ያን ያህል ውሃ የሚያነሳ አይደለም የሚል ጋሊባፍ ከአሜሪካ ጋር የተካሄደ ስላለው ድርድር 3 ነጥቦችን ለማስቀመጥ ሞክረዋል። የመጀመሪያው ስምምነት ላይ የተደረሰው ንግግር አይደለም፣ በሚሳኤሎች ነው አሉ። በድርድሮቹ ላይ ያደረግነው ይህንን ማስረዳት ነው በሚል ሀሳብ ሰጡ። ሁለተኛው ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመን አነሱ። ዋስትና ቃላት እና አናምነም ብቸኛው መመዘኛ ተግባር ነው፣ ሌላኛው ወገን የሚጠቀምበትን እኛም እናደርገዋለን የሚል ሆነ። የኢራን ከፍተኛ ባለስልጣን ቁጥር 3ም ሀሳብ አላቸው። ሀሳባቸው የየትኛውም ስምምነት አሸናፊ በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሀሳብ ሰጡ። እንደዚህ አይነቶቹ አካሄዶች ደግሞ በእርግጥም ውጥንቅጡን ለወጣው ዓለም ፈታኝ ያደርገዋል ተብሏል። የፕሬዝዳንት ዶናልድ ትራምፕ አካሄዳቸውም ሆነ የአመራራቸው ሁኔታ ውጥረትን የሚጨምር እንጂ ቀላል እንዳልሆነም ይነገራል። በዚህኛው ሁኔታ ደግሞ የሊባኖስን ጉዳይ ማንሳትም አስፈላጊ እንደሆነ ራሳቸው ፕሬዝዳንት ዶናልድ ትራምፕ ቢያምኑበትም ቸልተኛ መሆናቸው የጉዳዩን መቆጣጠርና የከፋ መሄድ ያስቀምጣል ተብሏል። ፕሬዚዳንት ዶናልድ ትራምፕ የማላውቀው ነገር የለም፣ በኢራን ውስጥ የሚሆነው ሁሉ በእኛ ኢላማ ውስጥ ነው በሚል ሀሳብ ለመስጠት ቢሞክሩም ግን ኖ ዲል announced after Trump meeting to make
ፋይናል ኢንተርናሽናል ዲሲሽን በሚል ተቀምጧል። ግን እሳቸው እንደዚህ አይነት አጋጣሚዎችን እየተጠቀሙ ባሉበት ሰዓት የፖለቲካ አውዱን ወደ ራሳቸው አቅጣጫ የመውሰድ አዝማሚያ ውስጥ ገብተዋል በሚል የነጻነት ታጋዮቻቸውን ሳይቀር ችላ እያሉ ይገኛል። እናም ፖለቲካውን በራሳቸው መንገድ ለመቃወጨት ሞከሩ፣ ግን አይሳካላቸውም የሚል ፖለቲካዊ ግርግር እዛው አገር ውስጥ ተፈጥሮባቸዋል። የፕሬዝዳንት ዶናልድ ትራምፕ አካሄድ የአሜሪካን መንግስት የማይመጥን ነው ለማለት የሚሞክሩ ቢኖሩም ትራምፕ ግን ዴሞክራቶቹ ሆነ ብለው በእኛ ላይ ጫና ለመፍጠር የሚያደርጉት ነው በሚል ክሳቸውን መልሰው ያቀርባሉ። የዓለም የፖለቲካ ስርዓትና አካሄዱ የአማካሪዎችና የተመካካሪዎች ብቻ ይሆን አይደለም፣ ህዝቡም የራሱን ጠጠር ይወረውራል። በዚህ አጋጣሚ አሜሪካ ደግሞ ለሚደርስባት ጥቃት ዋጋ ከፋዩ የአሜሪካ ህዝብ ሊሆን ስለሚችል ትራምፕ አረማመዳቸውን ቢያስተካክሉ እየተባለ ይገኛል። እነ ፔታክዘት የሚሰጧቸው አስተያየቶቹም እንደዚሁ እጅግ ከፍተኛ ዋጋ የሚያስከፍሉ ናቸው ተብሏል። በርካቶች ዘንድ በተለያየ አጋጣሚና የፖለቲካ ስርዓት ልክ የሚታይ ቢሆንም የትራምፕ የፖለቲካ ግንዛቤም ሆነ አንዳንድ ሁኔታዎች ግን ለጦርነት የቀረቡ እንጂ ለመፍትሄ አይደሉም በሚል ሀሳቡ መውጣቱን ቀጥሏል። በዓለም የፖለቲካ ስርዓትና አውድ ላይ ትራምፕ ጨዋታ ጀምረዋል። እናስ ምን ይጠበስ የሚል ጥያቄም የሚያነሱ ዴሞክራቶች ተበራክተዋል። በተለይም በፔንስልቬኒያ በኩል ያሉ ሰዎች ይህኛውን ጥያቄ በከፍተኛ ሁኔታ ያነሱታል። ትራምፕ ፖለቲካውን ከራሳቸው ከኢራንና እንደዚሁም ደግሞ በመካከለኛው ምስራቅ ካሉ ከተለያዩ ኃይሎች ጋር ለማድረግ ቢሞክሩም ከኢራን በኩል ያለው ምላሽ ግን እኛ መቼውንም ቢሆን አንሰማችሁም አይነት እየሆነ መጥተዋል። ትራምፕ ሄድ መለስ ፖለቲካቸውን ሊያስተካክሉት ፈጽሞ እንደማይችል ማሳያው ደግሞ በሩሲያ በኩል ያለውን የፖለቲካ ሂደት ወደ ኤዥያ ፓሲፊክ ለመውሰድ ባላቸው ቁርጠኝነት ነው የሚል ሀሳብም እንደዚሁ እየተነሳ ነው። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ከኢራን ፖለቲከኞች ጋር ያላቸውን ግፊት ለመቆጣጠር ዛሬን ከትላንቱ እያሰናሰኑ ነው። አሜሪካ ከየትኛውም ጊዜ በላይ አቅሟ ተጠናክሯል የሚል ማስተባበያን ያቀርባሉ። መከላከያ ሚኒስትሩ ፔታክዘትም ይደግሙላቸዋል በሚል ትችቱ እየበረታባቸው ይገኛል። የፕሬዚዳንቱ ይሄኛው አካሄድ ከኢራን ፖለቲከኞች አንጻርም ብቻ ሳይሆን ከአውሮፓ ፖለቲከኞች አንጻርም እየታየ ይገኛል። በኢራንና በአሜሪካ መካከል ያለው ውጥረት እንደዚሁ በቀላሉ ሊታይ አይችልም። አንዳንድ የፖለቲካ አካሄዶች ደግሞ ምንም አይነት ጉዳዮች ላይ መፍትሄ የማያመጡ ናቸው በሚል ትችቱ ይሰነዘርባቸዋል። የተለያዩ ጦርነቶች ካሁን በፊት ተደርገዋል። ያሁኑ ግን የሄድ መለስ ብቻ ሳይሆን ትራምፕ ብዙ ቀይ መስመሮችን ያሰመሩበት ግን ደግሞ ብዙዎችን ያስጣሱበት ነው በሚል ሀሳብ ይጋራል። በዓለም ላይ ካሉ ፖለቲከኞች በእንደዚህ አይነት ሰጥ አገባ ውስጥ የገቡ ምናልባትም የመጀመሪያው ሳይሆኑ አይቀርም እየተባለ ይገኛል።